ሰላም ውድ የዚህ ቻናል ቤተሰቦች ዛሬ የ12ኛ ክፍል ባዮሎጂ ዩኒት 1 ሌክቸር 4 አብረን የምናይ ይሆናል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንግዲህ በባለፈው ሌክቸር 1 ሌክቸር 2 ሌክቸር 3 የተለያዩ ፖርሽኖችን አይተናል። በጣም ጥሩ። እንግዲህ በዚህ ላይ የምናየው ሌክቸር 4 ላይ የምናየው application of biology in food processing and production. የባዮሎጂ ዕውቀት ፉድን ፕሮሰስ ለማድረግና ፕሮዲዩስ ለማድረግ እንዴት ልንጠቀመው እንችላለን? እንዴት ይጠቅመናል? ስለዚህ ባዮሎጂ እንግዲህ ላይፍ ነው ወይም ላይፍ ሳይንስ ነው። ስለዚህ ፉድ ፕሮዳክቲቪቲ ላይ ማይክሮ ኦርጋኒዝምን ዳይሬክትሊ መጠቀም በራሱ ፉድ ፕሮዳክቲቪቲን ኢምፕሩቭ ለማድረግ ምን አለው? ፖዚቲቭ ኢምፓክት አለው። ስለዚህም ለምሳሌ ፕሮዲዩስ ከሚሆኑ ፉዶች ውስጥ አንዱ ሲንግል ሴል ፕሮቲን ይባላል። ይሄ ሲንግል ሴል ፕሮቲን ማለት ፉድ ፕሮዳክት ነው። ከማይክሮ ኦርጋኒዝም የሚገኝ ፉድ ፕሮዳክት ነው። ይሄ ፉድ ፕሮዳክት እንግዲህ ዳይድ ወይም ድራይ ሴልስ ኦፍ ማይክሮ ኦርጋኒዝምስ ላይክ ይስት በህይወት ያለው ወይም የሞተው የማይክሮ ኦርጋኒዝም ሴል ይስት ሊሆን ይችላል ማለት ዩኒሴሉላር ፈንጃይ ባክቴሪያ ሊሆን ይችላል፣ አዘር ሞልድስ ኦር አዘር ፈንጃይ ሊሆን ይችላል ኦር አልጋ ሊሆን ይችላል። የነሱ ዳይድ ወይም ድራይ ሴል ሊሆን ይችላል። ይሄ ፕሮቲን ከዛ ላይ ይገኛል ማለት ነው። ሌላው ይሄ ፕሮቲን it can be produced from waste materials such as molasses የስኳር ፋብሪካ ላይ ከሸንኮራ አገዳ ዝቃጭ ማለት ነው። petroleum byproducts, agricultural byproducts or wastes ከነሱም ይሄንን ፕሮቲን ፕሮዲዩስ ማድረግ ይቻላል ከዌስት ፕሮዳክቶች ማለት ነው። this protein serves as food or feed supplement እንደ ፉድም ያገለግላል ወይንም ፉድ ፊድ ሰፕሊሜንትም ያገለግላል። it is edible microbial protein ነው የሚበላ ማይክሮቢያል ፕሮቲን ነው። ማይክሮ ኦርጋኒዝም እንግዲህ ፕሮቲንን ይሰጣናል ማለት ነው፣ እንስሳት ብቻ አይደለም። it is edible microbial protein can be an alternative conventional it is an alternative to conventional proteins እኛ ከምናቃቸው ለምሳሌ እንቁላልና ሌላ ስጋ፣ ወተት፣ ሌሎች ፕሮቲኖች አሉ። ከነዛ ፕሮቲኖች እንደ አማራጭ ያገለግላል ማለት ነው። ይሄ ፕሮቲን እንደ አማራጭ ያገለግላል። Even it has high content of proteins, particularly with all essential amino acids. ስለዚህ ሁሉም essential amino acidsዎችን የያዘ ፕሮቲን አለው ማለት ነው። የያዘ ፕሮቲን አለው። ስለዚህ በጣም ጠቃሚ ፕሮቲን ነው። ይሄንን ፕሮቲን ከማምራት አንፃር፣ ይሄንን ፕሮቲን ፕሮዲዩስ ከማድረግ አንፃር ባዮሎጂ እንግዲህ በጣም ትልቅ ሚና ይጫወታል። so that microorganisms particularly used to produce a single cell protein ይባላል። that is SCP ማለት ነው። SCP ማለት እንግዲህ single cell protein ነው። that is SCP is very important protein that's produced from microorganisms. The second is protein ነው የሚባለው። እንግዲህ protein የሚባለው ይሄ ፕሮዳክት it is an animal feed ነው። በአብዛኛው እንግዲህ developed country ላይ ነው፣ በእኛ ሀገር ሳይሆን developed country ላይ ለእንስሳት መኖነት የሚያገለግለው it is what you call protein የሚባል ነው። this protein is by mass culture of the bacteria. that is what you call metallophilus metallotrophis የሚባል ባክቴሪያ ማለት ነው። The metallophilus metallotrophis bacteria is a bacterium that is used for what? For productions of this kind of feed products for animals. ስለዚህ ለእንስሳት ነው የሚጠቀሙት፣ ለማንነት ነው። ዴቨሎፕድ ካንትሪ ላይ እንግዲህ ማስ ካልቸር ይደረጋል፣ ግን ከዚህ ባክቴሪያ ላይ ነው ኤክስትራክት የሚደረገው ማለት ነው። ሶስተኛው ማይኮፕሮቲን ይባላል። ማይኮ ማለት እንግዲህ ፈንጃይ ነው። ያ ፕሮቲን is protein. Mycoprotein ማለት የፈንጃይ ፕሮቲን ማለት ነው። this is produced from the fungus that is Fusarium venenatum ይባላል። Fusarium venenatum ማለት typical or type of fungi that produces mycoprotein, fungal protein. It is a filamentous fungi. So that the filamentous texture of the product makes it candidate for producing meat substitutes for human consumption. እንግዲህ ከዚህ በኋላ ስጋ ከከብት ብቻ ሳይሆን ከሌላም አይነት ማይክሮ ኦርጋኒዝም ይገኛል ማለት ነው። ስጋን የሚተካ substitute ያደርጋል፣ ሚትን substitute ያደርጋል ማለት ነው። ስጋን የሚተካ so that is what you call Fusarium venenatum ተብሎ የሚጠራው ፈንጃይ is very important fungi that is mycoprotein produce ያደርጋል። ስለዚህ ይሄንን ፈንጃይ ስታገኙት እንግዲህ ምን አገኛችሁ ማለት ነው? ማይኮፕሮቲንን አገኛችሁ፣ ስጋን የሚተካ ፕሮቲን አገኛችሁ እንደማለት ነው። ግልጽ ነው። ስለዚህ
ይሄ እንግዲህ በጣም ምርጥ ፕሮቲን ነው። ማይክሮ ኦርጋኒዝም እንግዲህ ይሄንን ፕሮቲን ሳፕላይ ያደርጋል ማለት ነው። ማይክሮ ኦርጋኒዝም ይሄንን ፕሮቲን ሳፕላይ ያደርጋል። So another is አራተኛው spirulina ይባላል። The spirulina የሚባለው that is a dark green pellet or that is powder that is a culture of spirilla shaped the spirilla shaped cyanobacterium blue green algae ማለት ነው። So ይሄ እንግዲህ ከሲያኖባክቴሪየም ወይም ከብሉ ግሪን አልጌ የሚመረት ፕሮዳክት ነው። that's what you call spirulina የሚባል ማለት ነው። ፓውደር ነው፣ ዱቄት ነው ማለት ነው። ስለዚህ ይሄ ስፒሩሊና እንግዲህ ሲያኖባክቴሪያ ታውቃላችሁ በምድር ላይ የመጀመሪያው ባክቴሪያ ነው እንግዲህ አይደለ? it is a primitive type of bacteria ነው፣ ፎቶሲንቴቲክ ነው ማለት ነው። ብሉ ግሪን አልጌ ተብሎ ነው የሚጠራው። እንደውም በድሮ ጊዜ ብሉ ግሪን አልጌ ተብሎ ይጠራል። አሁን ግን ሲያኖባክቴሪያ ነው የተባለው በኋላ ላይ። so that it is a photosynthetic bacteria and the primitive form of bacteria የሚባል ማለት ነው። so that ከዚህ አይነት ባክቴሪያ የሚመረት ፕሮዳክት ነው። that's what you call spirulina ተብሎ ይጠራል። so it is harvested from the surface of lakes and the ponds ከኩሬ አካባቢ ወይንም ከሐይቅ ሊሆን ይችላል። እንግዲህ እነዚህ ብሉ ግሪን አልጌዎች የሚገኙበት አካባቢ ላይ ነው። እንግዲህ ከብሉ ግሪን አልጌ ላይ ስለሚመረት ብሉ ግሪን አልጌን ማግኘት ወይንም ሲያኖባክቴሪያን ማግኘት ያስፈልጋል ይሄንን ፕሮዳክት ፕሮዲዩስ ለማድረግ ማለት ነው። it is alternative to green plants as a primary nutrient source in Africa, Asia and Mexico. ስለዚህ ብዙ ቦታ በአፍሪካ ሀገራት በኤዥያ and በሜክሲኮ it is the alternative form to the green plant's primary nutrient. Okay, the green plant is primary nutrient source ነው። Okay, primary nutrient source ነው። የግሪን ፕላንት primary nutrient source ነው ማለት ነው። ስለዚህ ብዙ ሀገራት ይሄንን እንግዲህ ፓውደር ይጠቀሙታል። so can be eaten in its natural form or added to other foods or beverages. ስለዚህ ቀጥታ እንደነበረ ቀጥታ መመገብ ይቻላል ወይንም በተለያዩ መጠጦች ውስጥ በመጨመር መጠጣት ይቻላል። ዱቄቱን ማለት ነው። ዱቄቱን በመጠጥ ውስጥ በመጨመር መጠጣት ይቻላል። አሊያም ቀጥታ ዱቄቱን መመገብም ይቻላል። ስለዚህ እንግዲህ ይሄ ለምግብነት የሚያገለግል ማነው? ሲያኖባክቴሪያ ወይም ብሉ ግሪን አልጌ ፕሮዳክት ነው ማለት ነው። አስባችሁታል ማይክሮ ኦርጋኒዝም ምን ያክል ጥቅም እንዳለው? ስለዚህ ይሄ በጣም ትልቅ ፕሮዳክት ነው። ስለዚህ ከማይክሮብስ ነው የሚገኘው። so that እንግዲህ ኦልተርኔቲቭ ፉድ ነው ማለት ነው። እንግዲህ ይሄ ፉድ ሴኩሪቲ ሜንቴን ከማድረግ አንፃር በጣም ሮል ይጫወታል ማለት ነው። so ሌላኛው አምስተኛው ቫይታሚንስ ነው። እንግዲህ ከማይክሮ ኦርጋኒዝም ውስጥ ቫይታሚንስ ይገኛል። ለምሳሌ እዚህ ጋር ያለው ቫይታሚን ሲ So vitamin C, first vitamin produced through fermentation process by using bacteria. የተለያዩ ባክቴሪያዎችን በመጠቀም በፈርሜንቴሽን ፕሮሰስ ማለት anaerobic respiration ነው። fermentation process ማለት anaerobic respiration ነው። respiration without oxygen ማለት ነው። ስለዚህ ያለ ኦክሲጅን በሚካሄድ respiration ውስጥ ምን ይመረታል ማለት ነው? ቫይታሚን ሲ ይገኛል። እንግዲህ ኖርማሊ ወይም ኮንቬንሽናሊ ቫይታሚን ሲ የሚገኘው በሲትረስ ክሮፕስ ውስጥ ነው አይደል? ለምሳሌ በሌመን ውስጥ፣ በኦሬንጅ ውስጥ፣ በመሳሰሉት ፍራፍሬ ውስጥ ቫይታሚን ሲ ይገኛል። ስለዚህ ይሄ ቫይታሚን ሲ ደግሞ ከማንም ማግኘት ይቻላል? ከባክቴሪያም ማግኘት ይቻላል ማለት ነው። ሌላው ቫይታሚን B12 ነው ወይንም ሲያኖ ኮባላሚን ይባላል። ሲያኖ ኮባላሚን ከየት ይገኛል? ከፈርሜንቴሽን ባይ ፕሮፓኖይክ ባክቴሪያ ነው። እዚህ ጋር ደግሞ ኦኬ Propanoic bacteria can produce cyanocobalamin or that's what you call vitamin B12 produce ያደርጋል ማለት ነው። and vitamin B2 that is riboflavin it is also microbes like yeast. እንግዲህ yeastን ታውቁታላችሁ። ዩኒሴሉላር ፈንጃይ ነው። ይህ ፈንጃይ እንግዲህ ቫይታሚን B2ን ፕሮዲዩስ ያደርጋል። that is riboflavin ፕሮዲዩስ ያደርጋል ማለት ነው። ስለዚህ እነዚህ ቫይታሚኖች ከየት ይገኛሉ? ከማይክሮብስ ይገኛሉ። so that they can substitute our other vitamins. እንግዲህ ሌሎች ቫይታሚኖቻችንን ይተኩልናል ማለት ነው። ስለዚህ thanks to microorganisms we can obtain these vitamins from different sources. so the other point is dairy products ነው።
እንግዲህ ዴሪ ፕሮዳክትስ ላይ ስንመጣ ማይክሮ ኦርጋኒዝም አሁንም በዳይሪ ፕሮዳክትስ ላይ እንዴት ይገባል የሚለውን ነገር ማየት ነው። So the point here is buttermilk. So buttermilk is a fermented dairy drink produced by adding different bacteria species. Okay, so let's see. Buttermilk is a fermented dairy drink now. እንግዲህ ምንድነው ፈርመንት ያደረገ ወተት ማለት ነው። ፈርመንት ያደረገ ወተት ውስጥ የሚገኙ ባክቴሪያዎች ወይንም ወተትን ፈርመንት ለማድረግ ስናስብ ምን አይነት ባክቴሪያዎችን መጨመር አለብን የሚለውንም ነገር ያሳያል እዚህ ጋር። ለምሳሌ እዚህ ጋር ስትሪፕቶኮከስ ኪሎሞሪስ ኦር ሲሮሞሪስ አለ and then ስትሪፕቶኮከስ ላክቲስ አለ ስትሪፕቶኮከስ አሴታላክቲስ አለ and you have ሊኮኖስቶክ ሲትሮቨሪም አለ you have ሊኮኖስቶክ ክሪሞሮስ አለ and you have also ሊኮኖስቶክ ዲኤክስትራኔክሽን አለ። ስለዚህ እነዚህ ዲፈረንት ባክቴሪያል ስፒሺስ ናቸው። እነዚህ ባክቴሪያዎችን ወተት ውስጥ በመናስገባበት ጊዜ ወተቱ ምን ይሆናል ማለት ነው? ፈርመንትድ ይሆናል። ስለዚህ በፈርመንቴሽን ፕሮዲውስድ የሚሆነው ሚልክ ምን ይባላል? that is በተር ሚልክ ይባላል ማለት ነው። በተር ሚልክ ይባላል። ስለዚህ ይሄ እንግዲህ ትራዲሽናሊም በብዙ ቦታ በእኛም ሀገር በሌላም አፍሪካ ሀገራት ላይ የተለመደ ነው። በተር ሚልክ that is a fermented form of milk ወይንም ፈርመንት ያደረገው ወተት ማለት ነው። ስለዚህ እነዚህ ባክቴሪያዎች ናቸው እንግዲህ ሮል ፕሌይ የሚያደርጉት ፈርመንት የሚያደርጉት ማለት ነው። so that these microbes make buttermilk with different consistencies or that is flavor አለው and acidity due to the variation in fermentation products. ስለዚህ ምን አለው ማለት ነው? አሲዲክ ይሆናል ወተቱ ለምን? ፈርመንቴሽን ፕሮዳክት ስላለው and የተለየ ምን አለው? ፍሌቨር አለው። ፍሌቨር የራሱ የሆነ ፍሌቨር አለው then acidity አለው። ስለዚህ ይሄ ወተት እንግዲህ fermented የሆነ ወተት ነው ማለት ነው። so that's what you call fermentation process ይካሄድበታል። that is buttermilk ተብሎ የሚጠራው ነው። fermentation ደግሞ ከምን የተነሳ ነው? ከባክቴሪያ የተነሳ ነው። ከነዚህ ባክቴሪያ ማለት ነው። ኦኬ ሁለተኛው ዮገርት ነው እንግዲህ እዚህ ጋር ፊደል ቀርቷል ይቅርታ እንግዲህ ኤች ጨምሩበት yogurt ነው so the yogurt is a fermented dairy product slightly acidic often flavored semi-solid food made of milk by addition of different bacteria particularly Streptococcus thermophilus and Lactobacillus bulgaricus ስለዚህ እነዚህ እንግዲህ ወሳኝ ባክቴሪያዎች ናቸው እንግዲህ yogurt ማለት እርጎ ማለት ነው so እርጎ እንግዲህ ምንድነው it is a dairy product that is fermented dairy product ነው slightly acidic ነው እንግዲህ እርጎ በመጠኑም ቢሆን አሲድ አለው በውስጡ flavored ነው semi solid food made of milk by addition of Streptococcus thermophilus bacteria by addition of Lactobacillus bulgaricus bacteria ስለዚህ ብዙ ጊዜ እንግዲህ እነዚህን ባክቴሪያዎችን በመጨመር ነው እርጎ የሚዘጋጀው ማለት ነው እነዚህን ባክቴሪያዎችን በመጨመር ማለት ነው ትራዲሽናል ካልሆነ በስተቀር በፋብሪካ ደረጃ ወይም በተለያየ ቦታ የሚዘጋጀው እርጎ እነዚህን ባክቴሪያ በመጨመር ነው እርጎ የሚዘጋጀው ስለዚህ ያው እርጎ የምትወዱ ሰዎች እርጎን ስትጠጡት ባክቴሪያውንም ታንኪው ማለት አለባችሁ ማለት ነው ባክቴሪያውንም ታንኪው ማለት አለባችሁ ምክንያቱም እርጎ እንደዛ አይነት ፍሌቨር እንዲኖረው ያደረገው ባክቴሪያ ነው እንደዚህ አይነት ፍሌቨር እንዲኖር ያደረገው ወይም ዩኒክ ፍሌቨር እንዲኖረው ያደረገው ባክቴሪያው ነው ማለት ነው these microbes make buttermilk with different consistency and then flavor and acidity due to variation in fermentation ቅድም አይተናል ከላይ fermented milk has been made in various parts of the world essentially Africa Asia Eastern Europe ስለዚህ በዩሮፒያን በኤዥያ በአፍሪካ እንግዲህ እነዚህ ምን አይነት fermented milk ይመረታል including Ethiopia ማለት ነው The products are vary in acidity and alcohol content. ስለዚህም ፕሮዳክቱ ምንድነው ማለት ነው አልኮል ኮንቴንት አለው በመጠኑም ቢሆን እንግዲህ አልኮል ኮንቴንት አለው አልኮል ማለት ቢራ መጠጣት ብቻ ሳይሆን ወተቱም ውስጥ አልኮል ኮንቴንት አለው በመጠኑም ቢሆን ማለት ነው fermentation acidity ፕሮዲዩስ ያደርጋል ስለዚህ acidophilus milk አለ and bulgarican milk አለ acidophilus milk የሚባለው lactobacillus acidophilus የሚባል ባክቴሪያ ነው this can produce acid in the milk and the bulgarican milk የሚባለው ደግሞ lactobacillus bulgaricans ነው and is more acidic ነው እንደውም በጣም acidic ነው
የትኛው ይሄኛው ቡልጋሪካስ ሚልክ ከሆነ በጣም አሲዲክ ነው ይሄኛው ላክቶባሲለስ ቡልጋሪካስ ከፍተኛ አሲድ ፕሮዲዩስ ማድረግ ስለሚችል ማለት ነው ይሄኛው ግን ስቴራይል ነው ስቴራይል ሚልክ ነው ማለት አሲዶፊሊክ ሚልክ ሆኖ ስቴራይል ነው ማለት ሌላ ባክቴሪያ በውስጡ የለበትም ማለት ነው so this is a very important products or how microbes play a role in producing different forms of food and another is fermentation of meats እንግዲህ ስጋን ፈርመንት ከማድረግ አንፃር አሁንም ባክቴሪያም ሆነ ፈንጃይ ብዙ ሮል ፕሌይ ያደርጋሉ fermentation of meat bacteria from bacteria particularly lactobacillus palantirum and pedococcus cerevisiae እና lactobacillus palantirum ሁለቱም ባክቴሪያዎች በጣም ወሳኝ ናቸው ለምን ስጋን ፈርመንት ለማድረግ ሌላው ከፈንጃይ ፔንሲሊየም እና አስፓርጂሌስ ሁለቱ ፈንገሶች አሁንም እነዚህ ሁለቱ ፈንገሶች ስጋን ፈርመንት ከማድረግ አንፃር በጣም ትልቅ ሚና የሚጫወቱ ኦርጋኒዝሞች ናቸው ማለት ነው so okay so the heterolactic acid fermentation helps preserve the meat and give this tangy flavor okay so እንግዲህ እነዚህ ሄትሮ ፈርመንቴሽን ማለት የተለያየ ፈርመንቴሽን የባክቴሪያም የፈንጃይም fermentation that is heterolactic acid fermentation ነው የሚሆነው ስለዚህ heterolactic acid fermentation lactic acid ነው ፈርመንት የሚያደርገው so that ይሄ እንግዲህ ለምን ይጠቅማል አንደኛ ፕሪዘርቭ ያደርገዋል ስጋውን ለረጅም ጊዜ ፕሪዘርቭ ያደርገዋል ወይም ያቆየዋል በነበረው ሼልፍ ላይፍ ማለት ነው ሁለተኛ ተንጂ ፍሌቨር እንዲኖር ያደርገዋል ማለት ነው ጥሩ ምርጥ ወይም ደስ የሚል ፍሌቨር እንዲኖር ያደርገዋል so ለምሳሌ ሳላሚ that is fermented meat now summer fermented meat now that is summer sausage and the lebanon the fermented meat products ናቸው እነዚህ እንግዲህ fermented meat products ናቸው በተለያየ ሀገር ስማቸው እንግዲህ እንደየሀገራቸው እንትን የሚል ነው so that fermented meat ወይም ስጋን ፈርመንት ማድረግ ማለት ነው ስጋን ፈርመንት ማድረግ ምን ያስፈልጋል ባክቴሪያ እና ፈንጃይ ያስፈልጋል so another thing is ሶስተኛው ወይም ሲ ላይ production of beer production of wine and sprite so እንግዲህ እዚህ ጋር የምናየው እንግዲህ እስካሁን ድረስ የምናየው ባዮሎጂ ወይንም ማይክሮ ኦርጋኒዝሞች ፉድ ፕሮዲዩስ ከማድረግና ፉድን ፕሪዘርቭ ከማድረግ እንደገና ፉድን manufacture ከማድረግ አንፃር የሚጫወቱት ሚና ምንድነው የሚለው ነው beer and wine are made by fermentation of sugar juices okay ቢራ ወይንም ወይን የሚሰራው ከምንድነው ከsugar juice fermentation ነው spirits that means whiskey gin and rum are made by fermenting sugar juices and distilling or it is distillating the fermented products ሁለት ስቴፕ አለው እዚህ ጋር አይታችኋል ልዩነቱ ዊስኪ ጂን እና ራም ላይ መጀመሪያ ፈርመንት ይደረጋል ሹገር ጁስ ልክ እንደዚሁ ማለት ነው ግን ሁለተኛ ስቴጅ ላይ ደግሞ ምን አለ ዲስቲሌሽን አለ it can be distillated the fermentation product ምን ይሆናል ማለት distillated ይሆናል ማለት ነው okay so that distillation separates alcohol and other substances from solid and non-volatile substances እንግዲህ distillation ለምን ይጠቅማል ማለት ነው ልክ እንደ አረቄ ማለት ነው distillation ለምን ይጠቅማል to separate alcohol from other substances that are solid ሊሆን ይችላል volatile ሊሆን ይችላል ከነዛ substances alcoholን ብቻውን አንጥሮ ለማውጣት ወይም ነጥሮ ለማውጣት የሚጠቅም ፕሮሰስ ምንድነው that's distillation ይባላል ማለት ነው ስለዚህ ለዛ ነው ዊስኪ ጂን እና ራም ጠንከር ያለ አልኮል የሆነበት ምክንያት ግን ቢራና ወይን ደግሞ መጠነኛ አልኮል ናቸው ለምንድነው ፈርመንቴሽን ስቴፕ ላይ ነው የቀሩት እነሱ ይሄኛው ግን ከፈርመንቴሽን ስቴፕ አልፎ ዲስቲሌሽን ስቴፕ ላይ ነው የገባው ተረዳችሁኝ ስለዚህ ይሄኛው ጁስ ፈርመንቴሽን ወይም ሹገር ጁስ ፈርመንቴሽን ላይ ቀራ ይሄኛው ሹገር ጁስን ፈርመንት አድርጎ እንደገና ዲስቲሌት ያደርጋ ማለት ነው ሁለተኛ ስቴፕ ላይ ገባ ማለት ነው so the different strains of fungi particularly ምን አይነት ፈንገስ ናቸው እዚህ ጋር ኢንቮልቭድ የሚሆኑት ሳካሮማይሲስ ናቸው have been used as in all alcoholic beverages ስለዚህ
በአልኮሊክ ቤቨሬጅስ ሳካሮማይሲስ ፓርቲኩላርሊ ሳካሮማይሲስ ስፒሺሶች ብዙ ናቸው እንግዲህ ሳካሮማይሲስ ሰርቪሴ አለ ሌላም ሳካሮማይሲስ ስፒሺስ አለ ስለዚህ ማን ነው ማለት ነው ፈንጃይ ነው ማለት ነው ዩኒሴሉላር ፈንጃይ ሳካሮማይሲስ ነው ማለት ነው ሳካሮማይሲስ ስለዚህ ሳካሮማይሲስ ስፒሺስ ናቸው እንግዲህ ይሄንን አልኮል ፕሮዳክት ላይ ግሬት ሮል ፕሌይ የሚያደርጉት ማለት ነው ታንክስ ቱ ሳካሮማይሲስ we are ምን እየሆነን ነው ማለት ነው እየተዝናናን ነው እየጠጣን እየተዝናናን ነው ሳካሮማይሲስ ቀላል አይደለም ሲፈልግ ያዘናናናል ሲፈልግ ያሰክረናል ሲፈልግ ያሰክረናል so that ስለዚህ ጨዋታውን የሚጫወተው ማለት ነው ሳካሮማይሲስ ሰርቪስ ነው ማለት ነው ስለዚህ ሳካሮማይሲስ ሰርቪስ እንግዲህ እነዚህ አልኮሊክ ፕሮዳክቶችን ፕሮዲዩስ ከማድረግ አንፃር ትልቁን ሚና ይጫወታል so እንግዲህ ስቴፖቹ እዚህ ጋር አሉ ቢራን ምናልባት ፋብሪካ ውስጥ የሚሰሩ ሰዎች ካላችሁ ከኔ ተሻለ ታውቃላችሁ ብዬ አስባለሁ ስለዚህ ስቴፖቹ እዚህ አሉ እንግዲህ ቢራውን ለማምራት የመጀመሪያው ሲሪያል ክሮፕ ባርሊ አር መልትድ ይሆናል ፓርሻሊ ጀርሚኔትድ ብቅል የሚባለው ማለት ነው ብቅል ስለዚህ ፓርሻሊ ጀርሚኔት ያደርጋል why ለምንድን ነው ፓርሻሊ ጀርሚኔት የምናደርገው ለምን ሙሉ በሙሉ ጀርሚኔት አያደርግም ብቅል የምንጠቀመው ለምንድን ነው the answer is here ዝጋለ to increase starch digesting enzymes ብቅል የምናበቅለው በባርሊ ውስጥ ወይንም በገብስ ውስጥ ያለው starch digesting enzyme አለ starch digesting enzyme ያ ኤንዛይም እንዲሆን ነው እንዲጨምር ነው ኮንቴንቱ እንዲጨምር ነው ፓርሻል ጀርሚኔሽን የሚያካሂደው ማለት ነው ፓርሻል ጀርሚኔት እንዲያደርግ የምናደርገው ኮንቴንቱ የኤንዛይሙ ኮንቴንት እንዲጨምር ማለት ነው ስታርችን ዳይጀስት የሚያደርግ ኤንዛይም እንግዲህ አማለስ ነው አይደል የአማለስ ኮንቴንት እንዲጨምር ማለት ነው ሁለተኛው melted grain is crushed አሁን ደግሞ ምን ይሆናል ይፈጫል then mixed with hot water ከሞቀ ውሃ ጋር ይቀላቀላል about 65 degrees Celsius እስከ 65 degrees Celsius በሞቀ ውሃ ውስጥ ይከተታል ምን ሆኖ ክራሽ ተደርጎ ማለት ነው ለምንድነው እንደዚህ የሚደረገው to produce mash produce ለማድረግ ማለት ነው and ሶስተኛ ስቴፕ ላይ a liquid extract called wort ይባላል is separated from the mix ከሚክስቸሩ ላይ liquid ፓርቱ ምን ይሆናል ይለያል how እንዴት ይለያል and then hops that means flour corn from the hop plant are added to wort why ለምንድነው አድ የሚደረገው የሆፕ የሚባለው ከሆፕ ፕላንት ላይ ነው የሚወሰደው ለምንድነው የሚጨመርበት to promote flavoring or to increase flavoring ጣዕሙን ለማስተካከል ነው ሆፕ ጨምረው ማለት ነው then the mixture is boiled ይሞቃል ሚክስቸሩ why የሚሞቀው to stop enzyme action ስናሞቅ ምን ይሆናል ኤንዛይሞች ዲኔቸር ይሆናሉ ዲኔቸር ሲሆኑ ሪአክሽኑ ይቆማል ማለት ነው then it becomes what the proteins become precipitate protein ውስጥ ላይ ያሉት ምን ይሆናል precipitate ያደርጋል ማለት ነው sediment ያደርጋል so then a strain of Saccharomyces is added አሁን Saccharomyces cerevisiae ይጨመራል Saccharomyces species ይጨመራል ለምን to produce fermentation okay to proceed fermentation አሁን fermentation እንዲቀጥል Saccharomyces cerevisiae ይጨመራል ማለት ነው ስለዚህ ገብስ አለ መጀመሪያ እንግዲህ ብቅል ተደርጓል that is partially germinate አድርጓል ለምን enzyme ወይንም starch digesting enzyme content ለመጨመር ነው then ያ እንግዲህ germinate ያደርገው ምን ሆኗል crushed ሆኗል ተፈጫ then mix ተደረገ ከምን ጋር ከሞቀ ውሃ ጋር እስከ 65 ዲግሪ ሴልሺየስ then ይሄ እንግዲህ to produce mash ነው and then liquid extract called wort ተጨመረበት to separate from the mix is wort is separated from the mix ስለዚህ liquid extract ተደረገ and then hop ተጨመረበት ፍሌቨሩን ለማስተካከል ማለት ነው then boil ተደረገ to stop the enzyme actions and then Saccharomyces is added to proceed fermentation fermentation proceed ለማድረግ ምን ተጨመረ Saccharomyces ተጨመረ ማለት ነው ፈንጃይ ተጨመረ
ስለዚህ fungi ከተጨመረ በኋላ ምን ሆነ? And then fermentation proceeds. What? Fermentation proceeds. So ethyl alcohol እንግዲህ fermentation proceed ካደረገ በኋላ ምንድነው የሚፈጠረው? ethyl alcohol, carbon dioxide, amyl alcohol, isoamyl alcohol, acetic acid, butyric acid እነዚህ በሙሉ ምን ይሆናሉ? ይፈጠራሉ ማለት ነው። produced ይሆናሉ። ከምን? ከፈርሜንቴሽኑ እነዚህ ፕሮዳክቶች ናቸው የሚፈጠሩት። ethyl alcohol, carbon dioxide, amyl alcohol, isoamyl alcohol, acetic acid and butyric acid will be produced ይሆናሉ ማለት ነው። ስለዚህ በፈርሜንቴሽን እነዚህ ፕሮዳክቶች ይመረታሉ ማለት ነው። So then after fermentation the yeast is removed. አሁን ፈርሜንት አድርጎ ከጨረሰ በኋላ yeast ምን ይሆናል? remove ይደረጋል፣ ይወገዳል። The beer is filtered and then pasteurized, then bottled. እንግዲህ ቢራው ይጣራና ምን ይሆናል ማለት ነው? bottled ይሆናል ማለት ነው። yeast ይወገዳል፣ ቢራው ይጣራና bottled ይሆናል። ፓክ ይደረጋል። ምንድነው? bottled ይደረጋል ማለት ነው። ስለዚህ የቢራ እንግዲህ ስቴፖች እነዚህ ናቸው። ቢራ ማኑፋክቸሪንግ ስቴፕ እዚህ ጋር ያሉ ናቸው። በደንብ አድርጋችሁ አንደርስታንድ ካደረጋችሁት it's so simple ማለት መነሻ ፖይንታችሁን ይዛችሁ እንትን ካላችሁት it's so simple ነው ማለት ነው። ስለዚህ ያንዳንዱ ስቴፕ ላይ ምክንያት አለው። how የሚሉ ጥያቄዎችን what የሚሉ ጥያቄዎችን አስቀምጫለሁ። so steps for making wine wine ለመስራት ደግሞ wine እንግዲህ ቅድም እንዳየነው ከቢራ ጋር ተመሳሳይ የሆነ እንትን አለው። ምንድነው እሱ? ከሹገር ጁስ በፈርሜንቴሽን ፕሮዲዩስ የሚሆነው። ስለዚህ wine ለመስራት wine is made from juice extracted from what is the source እንግዲህ ከባርሊ ማለት ነው፣ ከሹገር ማለት ነው። so the juice is treated with sulfur dioxide. okay ጁሱ ከሳልፈር ዳይኦክሳይድ ጋር ትሪት ይደረጋል። ስለዚህ ሶርሱ ምንድነው? እዚህ ጋር እንግዲህ ጁስ ሶርሱ ማን ነው? grapes, fruits, nuts and dandelion and blossoms እነዚህ እንግዲህ እነዚህ ምርቶች ናቸው። ከነዚህ ምርቶች ነው እንግዲህ ጁሱ ኤክስትራክት የሚደረገው ማለት ነው። ከፍሩት፣ ከድራፕስ፣ ከናትስ፣ ከዳንድሊዮንስ and ከብሎሶምስ ጁሱ ኤክስትራክት ይደረጋል ወይን ለመስራት ማለት ነው። and then the juice is treated with sulfur dioxide. why? አሁን ጁሱ ምን ይሆናል? ከሳልፈር ዳይኦክሳይድ ጋር ትሪት ይደረጋል ወይም ሚክስ ይደረጋል። ለምንድን ነው ሚክስ የሚደረገው? to kill any wild yeast that may already be present. እንግዲህ እነዚህ ፍሩቶች ውስጥ ወይም ጁሱ ውስጥ ያለውን ዋይልድ ታይፕ ኦፍ ይስት ለመግደል ምን መጨመር ያስፈልጋል ማለት ነው? ሳልፈር ዳይኦክሳይድ መጨመር ያስፈልጋል። ሳልፈር ዳይኦክሳይድ ሲጨመር እንግዲህ ዋይልድ ታይፕ ኦፍ ይስት እነዚህ ጁስ ውስጥ ወይም በዚህ ጁስ ውስጥ የነበረው ምን ይሆናል? ይሞታል። እንግዲህ ይስቱ ሲሞት ማን ይቀራል ማለት ነው? ብቻውን ጁሱ ይቀራል። then ጁሱ ሲቀር ምን እንጨምራለን? sugar and certain strain of saccharomyces are added. አሁን ምን ይጨመራል? እዚህ ጋር ሹገር ይጨመራል፣ ግሉኮስ ማለት ነው። and then ስታርችም ሊሆን ይችላል፣ ሌላ አይነት ሹገር ይጨመራል። then ምን ይጨመራል? ሳካሮማይስ ይስት ይጨመራል። መጀመሪያ የነበረው ይስት ሪሙቭድ ስለሆነ አሁን ሌላ የራሳችን ይስት እንጨምራለን ማለት ነው። ለምን? to proceed fermentation proceed ለማድረግ ማለት ነው። so አራተኛው ላይ although ethyl alcohol is the main product. ethyl alcohol main product ነው። የምን? የወይን የመጀመሪያው fermentation product of the fermentation. Other products similar to those in beer add to that adds the flavor of the wine. So ምንም እንኳን ethyl alcohol ሜጀር ፕሮዳክት ቢሆንም ሌሎች ልክ ቢራ ላይ ያየናቸው ፕሮዳክቶች amyl alcohol, isoamyl alcohol, citric acid, butyric acid እነዚህ ነገሮች ሁሉ አብሮት ይመረታሉ ከኢታይል አልኮል ጋር ማለት ነው። ስለዚህ እነዚህ እንግዲህ የራሱ የሆነ ፍሌቨር እንዲኖር ያደርጉታል። so that is how to produce wine from juice of grapes and fruits. ስለዚህ እዚህ ጋር እንግዲህ ሮል ፕሌይ የሚያደርገው ማን ነው? ሳካሮማይስ ነው። so then እዚህ ጋር እንግዲህ ሁለቱንም ስናገናኝ የቢራ እና የወይን fermentation process, the particular characteristics of the juice and the yeast strain determine the flavor of the final product. ጣዕማቸውን
ጣዕማቸውን እንግዲህ የሚለየው ምን ይመስላችኋል? ጣዕማቸውን አሁን የወይን ጣዕምና የቢራ ጣዕም ተመሳሳይ አይደለም። ልዩነቱ የመጣው አንደኛ ታይፕ ኦፍ ጁስ የተጠቀምንበት ጁስ ከግራፐስ ወይም ከባርሊ ነው የሚለው ነው። ሁለተኛ ስትሬን ኦፍ ይስት ነው የተጠቀምነው የይስት ዝርያ የተጠቀምነው የይስት ስፒሺስ ወይም ስትሬን ዝርያ ዲተርሚን ያደርጋል ጣዕማቸው ልዩነቱ ከዛ ነው የመጣው ማለት ነው። ስለዚህ ወይኑንም ስትቀምሱ ቢራውንም ስትቀምሱ ልዩነቱን በደንብ አጣጥሙ። በወይን ላይ ያለው ጁስ ከግራፔስ ከፍሩትስ ከናትስ የመጣ ነው። በቢራ ላይ ያለው ጁስ በዋናነት የመጣው ከሹገር ፓርቲኩላርሊ ከባርሊ ነው። So when fermentation is completed, liquid wine is siphoned. Okay, liquid wine is siphoned and to separate it from yeast sediment. እንግዲህ ከየስት sediment separate ለማድረግ ነው ሲፎን የሚደረገው ማለት ነው። Then if necessary it can be cleared using charcoal by removing suspended particles, and then finally the wine is bottled and aged in cool place. ስለዚህ ወይኑ መጨረሻ ላይ ምን ይሆናል ማለት ነው? ቀዝቀዝ ያለ ቦታ ላይ ቦትል ተደርጎ ይቀመጣል ማለት ነው። So here you have assignment. The assignment is write all the steps and the ingredients added in the following Ethiopian traditional products. ስለዚህ እዚህ ጋር የተሰጡ ትራዲሽናል ፕሮዳክቶች አሉ። እንግዲህ እነዚህ ፕሮዳክቶችን ታውቋቸዋላችሁ። ስለዚህ የነዚህን ፕሮዳክቶች ስቴፖችን ለምሳሌ እንጀራ ሲሰራ ከምን ጀምሮ የት ያልቃል? አረቄ ሲሰራ ከምን ጀምሮ የት ያልቃል? ጠጅ ሲሰራ ሲዘጋጅ ከምን ጀምሮ የት ያልቃል? ጠላ ሲዘጋጅ ከምን ጀምሮ የት ያልቃል? የሚለውን አስቀምጡ እናንተ በራሳችሁ ማለት ነው። በደንብ አድርጋችሁ የትኛው ፈንጃይ ነው የሚገባው የትኛው ባክቴሪያ ነው የሚገባው የሚለውን ነገር በደንብ አድርጋችሁ አስቀምጡት። እስቲ እዚህ ጋር ባያችሁት መሰረት ማለት ነው። So this is very important how microbes play a role in food production. And ሁለተኛው step ላይ እንግዲህ steps for making spirits, that is what you call whiskey, gin እና ram. እንግዲህ እነዚህ ደግሞ ምንድነው ሁለት ስቴፕ አላቸው ብያቸዋለሁ። የመጀመሪያው ስቴፕ ፈርሜንቴሽን ነው። ቀጣይ ስቴፕ ዲስቲሌሽን ነው። እንግዲህ ከቢራና ከወይን የሚለዩት በዛ ነው በዋናነት። ስለዚህ spirits are made from fermentations of variety of foods. Okay, ከተለያዩ ፉድ ፕሮዳክት ፈርሜንቴሽን እንግዲህ ባርሊ ቅድም ያው ቢራ ላይም አይተናል። ስኮቲሽ ዊስኪ ነው በዋናነት ስኮቲሽ ዊስኪ የስኮቲሽ ዊስኪ ከባርሊ ነው የሚመረተው። ሬይ እንደገና ዊስኪ እንደ ጂን ከሬይ ይመረታል። and also corn ከኮርን የሚመረተው ደግሞ ምን ይባላል? ቦርቦን ይባላል። ቦርቦን and also wine or fruit juice brandy ይባላል። So that the potatoes is vodka ይባላል and also molasses ram ይባላል። ስለዚህ እነዚህ የተለያዩ ሶርሶች ኮርን ማለት እንግዲህ በቆሎ ነው። ወይን ዛፍ አለ እንግዲህ and fruit juice ከዛ ብራንዲ የሚባለው ነው። ፖቴቶ እንግዲህ ምን ቮዳካ and then molasses እንግዲህ ምን ራም የሚባሉ ጁሶችን ይሰጡናል ማለት ነው። so that እንግዲህ እነዚህ የተለያዩ የጁስ አይነቶች የተለያዩ የስፕራይት አይነቶች ከተለያየ የጁስ ምርቶች የተገኙ ናቸው ወይም ከተለያየ አይነት ክሮፖች የተገኙ ናቸው ማለት ነው። ስለዚህም እዚህ ጋር እንግዲህ ልዩነቱን አስቀምጠዋል። ልዩነቱ ምንድነው? because of distillation the alcohol content of Sprite ranges from it is from 40 to 50%. okay, alcohol content ከ40 እስከ 50% ነው። በማን ላይ? በስፕራይትስ ላይ that means በዊስኪ ላይ በጂን ላይ በራም ላይ ያለው የአልኮል ኮንቴንት ከ40 እስከ 50 ነው። ኦኬ ከ40 እስከ 50% ማለት ነው። በጣም ከፍተኛ ፐርሰንት ነው እንግዲህ ይሄ በጣም ከፍተኛ ፐርሰንት much higher than the typical wine ላይ ለምሳሌ 12% አልኮል ኮንቴንት አለው። ቢራ እስከ 6% የአልኮል ኮንቴንት አለው። if you are asked a question ለምን ቢራና ወይን ውስጥ ያለው የአልኮል ኮንቴንት ዝቅተኛ ሆነ? ለምን የዊስኪና ጂን የአልኮል ኮንቴንት ከፍተኛ ሆነ ተብላችሁ ብትጠየቁ ዊስኪና ጂን ሁለት ስቴፕ ራን ያደርጋሉ። የመጀመሪያው
fermentation ቀጥሎ distillation ስለዚህ ያ ሁለት ስቴፕ ነው እንግዲህ አልኮል ኮንሰንትሬሽኑ በጣም ሃይ እንዲሆን ያደረገው ማለት ነው ግልጽ ነው ስለዚህ እንግዲህ እነዚህ እንዴት አልኮሊክ ፕሮዳክቶችን ከማይክሮ ኦርጋኒዝምስ ፕሮዲዩስ ማድረግ እንደምንችል የሚያሳይ ነው ማለት ነው እንግዲህ so that is very important another thing is making bread እንግዲህ ዳቦ በጣም እንወደዋለን አይደል ዳቦ በጣም እንወደዋለን በተለይም ለስለስ ያለ ዳቦ በጣም ይወደዳል ስለዚህ ዳቦውን ለስለስ እንዲል ያደረገው ወይም እንዲወደድ ያደረገው ኦርጋኒዝም ማን ይባላል yes ንገሩኛ ማን ይባላል yeast ይባላል thanks to yeast we are consuming smart bread ስለዚህ smart የሆነ bread እየበላን ያለ ነው yeast ስላለ ነው so that microorganisms accomplish three functions in bread making እንግዲህ ሶስት አይነት function ነው የመጀመሪያው leavening ነው the flour based dough ነው ሁለተኛው imparting flavor and odor ነው then ሶስተኛው conditioning the dough to make workable ነው እንግዲህ dough means ሊጥ ነው ስለዚህ leavening እንግዲህ smooth ማድረግ ማለት ነው smooth ማድረግ ነው so እንግዲህ ምንድነው ስለዚህ what's leavening it is a porous or spongy product formed through release of gas from dough እንግዲህ ከሊጥ ላይ ጋዝ ሲወጣ ዳቦ ሲጋገር ከሊጥ ላይ ጋዝ ሲወጣ ምን ይሆናል ማለት ነው ሊጡ ስፖንጂ ይሆናል ያምን ተብሎ ይጠራል leavening ይባላል so without leavening bread dough remains dense ይሆናል flat ይሆናል hard ይሆናል አስባችሁታል dough ከሌለ እንግዲህ leavening ከሌለ ምን ይሆናል አምባሻ ማለት ነው ወይንም ቅጣ ማለት ነው ቅጣ ወይንም አምባሻ ምን የለውም leavening የለውም ለምን yeast አልገባበትም fermentation አልተካሄደበትም ስለዚህ ምንድነው dense ነው ክብደት አለው አምባሻና ዳቦ ስታነጻጽሩት እንግዲህ አምባሻ ክብደት አለው ቅጣ ክብደት አለው ferment አላደረገም flat ይሆናል hard ይሆናል በጣም solid ይሆናል ማለት ነው ስለዚህ due to the absence of yeast ስለሌለ ምን አልሆነም ማለት ነው ferment ስላላደረገ እነዚህ ነገሮች እንግዲህ እንደዚህ አይነት ስትራክቸር ኖረዋል ስለዚህ leavening እንግዲህ ዳቦን ስሙዝ ከማድረግ አንፃር that means spongy ከማድረግ አንፃር ለስለስ ያለ ዳቦ እንድንመገብ leavening በጣም ጠቅሞናል እሱ ደግሞ የፈንጃይ ፋንክሽን ነው ማለት ነው so that different microbes are used for leavening including bakery's yeast particularly Saccharomyces cerevisiae ይባላል bakery's yeast እንግዲህ ዳቦ ውስጥ ወይም ሊጥ ውስጥ የሚገባው በዋናነት Saccharomyces cerevisiae የሚባል ማነው እሱ ፈንጃይ ነው ከባክቴሪያ ኮሊፎርም ባክቴሪያዎች አሉ ክሎስትሪዲየም ስፒሺስ ባክቴሪያዎች አሉ ሄትሮፈርሜንቴቲቭ ላክቲክ አሲድ ባክቴሪያ አለ then wild yeast አለ wild yeast ማለት እንግዲህ እኛ ላብራቶሪ ውስጥ ያላሳደግነው ወይ ማኒፑሌት ያላደረግነው yeast ነው በተፈጥሮ የሚገኝ yeast እነዚህ ኦርጋኒዝሞች በሙሉ ዳቦ ምን እንዲሆን ያደርጋሉ leaven እንዲሆን ያደርጋሉ ወይም ስፖንጅ እንዲሆን ያደርጋሉ እንዴት አድርገው ጋዝ ከውስጡ እንዲወጣ በማድረግ ማለት ነው so okay yeast respire aerobically in bread dough yeast እንግዲህ ምን ያደርጋል aerobically respire ያደርጋል aerobically ማለት ኦክሲጅን በመጠቀም ነው respire የሚያደርገው dough yeast ማለት ነው so that maltose fermented into carbon dioxide and water maltose means the malt sugar ነው እንግዲህ ባርሊ ውስጥ ወይም ስንዴ ውስጥ የሚገኘው ማለት ነው ስለዚህ ምን ይሆናል ferment ያደርጋል also it generate other volatile organic acids and alcohols not only water not only carbon dioxide but also some content of alcohols some content of organic acids will also be produced with bread this gives flavors and aromas to the bread ስለዚህ እነዚህ ፕሮዳክቶች በሙሉ ምን ያደርጋሉ ዳቦ ጣዕም እንዲኖረው ያደርጋሉ ማለት ነው ስለዚህ ዳቦንም ስንበላ እንግዲህ የተወሰነች የአልኮል ኮንቴንት እየወሰድን ነው ማለት ነው የተወሰነች የአልኮል ኮንቴንት አለው ማለት ነው እንደ ቢራና እንደ ወይን እንኳን ባይሆን
እንደ ውስኪና እንደ ጂን እንኳን ባይሆን የተወሰነች የአልኮል ኮንተንት አለው ማለት ነው። so ስለዚህ the other is a kneading now. This kneading is incorporate air into the dough. So microbial enzymes that break down flour protein. So that it is called the flour protein is called gluten ይባላል። ግሉቴን ማለት እንግዲህ በክሮፕ ውስጥ ያለው ፕሮቲን ነው ማለት ነው። ክሮፕ ውስጥ ያለው ፕሮቲን ነው። ስለዚህ ግሉቴን is a protein in the wheat. ስንዴ ውስጥ ያለው ፕሮቲን ምን ተብሎ ይጠራል? ግሉቴን ተብሎ ይጠራል። all this give the doughy elasticity. ስለዚህ the dough elasticity የመጣው ከነዚህ ነው ማለት ነው። ይሄ ፕሮቲን አንዱ ነው። ሌሎች እዚህ ጋር የማይክሮ ኦርጋኒዝም ፕሮዳክቶች አንድ ላይ ሆኖ ኢላስቲክ እንዲሆን ስፖንጅ እንዲሆን ወይም ስሙዝ እንዲሆን ዳቦውን ያደረጉት እነዚህ ነገሮች አንድ ላይ ሆነው ነው ማለት ነው። so this is a very important way and so that how yeasts are important. So in addition to that, yeasts and bacteria can also important unique flavor to the what? The bread. The pungent flavor of rye bread. The rye bread pungent flavor ከምን የመጣ ነው ማለት ነው? The pungent flavor ከተለያዩ ባክቴሪያዎች comes from lactic acid ባክቴሪያዎች ውስጥ ላይ አሉ። እነሱ ምን ያደርጋሉ? lactic acidን ፕሮዲዩስ ያደርጋሉ። ለምሳሌ lactobacillus palanthrium, lactobacillus brevis, lactobacillus bulgaricus, and Lichtenstock mesenteroides, and Streptococcus thermophilus. እነዚህ እንግዲህ የተለያዩ ባክቴሪያዎች ናቸው። በተለይም ሬይ ዳቦ ውስጥ ምን ያደርጋሉ ማለት ነው? የራሱ የሆነ ፍሌቨር እንዲኖር የሚያደርጉ ናቸው ማለት ነው። and the other is sour ዳቦ ውስጥ ደግሞ sour ዳቦ ውስጥ it gets its unique tang from lactic acid. I mean the lactobacillus sanfrancis. ላክቶባሲለስ ሳንፍራንሲስ የሚባል ባክቴሪያ ነው እንግዲህ የኮመጠጠ ዳቦ ውስጥ በብዛት የሚገኘው ላክቶባሲለስ ሳንፍራንሲስ የሚባል ባክቴሪያ ነው ማለት ነው። ስለዚህ እነዚህ እንግዲህ ባክቴሪያዎች ናቸው እንግዲህ በዳቦ ላይ የሚያመጡት ፖዚቲቭም ሆነ ኔጋቲቭ ኢምፓክት አላቸው ማለት ነው። so well እዚህ ጋር እንግዲህ የምታዩት ዳቦ ነው እንግዲህ ይሄ በጣም ደረቅ ዳቦ ነው። that is ለመብላትም ምቹ አይደለም ምክንያቱም ሊቨኒንግ አንሶታል ወይንም ቅጣ ባሉት እንግዲህ እንደዛ ነው የሚመስለው። እንደዚህ አይነት ዳቦ ደግሞ ምን አንሶታል ማለት ነው? የይስት ወይም ፈርሜንቴሽን አንሶት ምን ሆኗል ማለት ነው? አብዛኛው እንግዲህ ጋዝ ሪሊዝ ማድረግ ያልቻለ ዳቦ ነው ማለት ነው። so that is sour bread ነው። እዚህ ጋር እንግዲህ የሚታየው sour bread ነው። በጣም የኮመጠጠ ዳቦ አይነት ነው ማለት ነው። የኮመጠጠ ዳቦ አይነት ነው። መልካም እንግዲህ ውድ ቤተሰብ ለዛሬ ያዝኩት ይሄን ይመስል ነበር። I hope እንግዲህ ባዮሎጂ አፕሊኬሽን በፉድ ፕሮሰሲንግ እና ፕሮዳክሽን ላይ ትንሽም ነገር ቢሆን ያገኛችሁ ይመስለኛል አይዲያውን። ስለዚህ ለምሳሌ የተለያዩ ፕሮቲኖች የተለያዩ ቫይታሚኖች እንዴት ከማይክሮ ኦርጋኒዝም ይገኛል፣ ማይክሮ ኦርጋኒዝም አልኮሊክ ፕሮዳክሽን ላይ ዮገርት ፕሮዳክሽን ላይ በተር ሚልክ ፕሮዳክሽን ላይ and also the other like bread production ላይ እንዴት ማይክሮ ኦርጋኒዝሞች ኢንቮልቭድ ይሆናሉ፣ እንዴት የባዮሎጂ ዕውቀት ፉድ ፕሮዳክሽን እና ፕሮሰሲንግ ላይ ያገለግላል የሚለውን የተወሰነ ሐሳብ አይተናል። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ይግጠመን።